በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዲያብሎስ እኛን ከሚዋጋበት ስልታዊ ዘዴው አንዱ ማባከን ነው። ዲያብሎስ ማንኛውንም አይነት መንፈሳዊ ስራ እንዳትሰራ እንቅፋት መሆንን ስለሚወድ በሌሎች ነገሮች ተጠምደህ እንድትባክን ያደርግሃል። ከእግዚአብሔር ጋር እንድትቀመጥ በፍጹም አይፈልግም። ምክንያቱም ይህ ድርጊትህ አንተን ከዲያብሎስ ለይቶ ከእግዚአብሔር ጋር አንድ እንደሚያደርግ ስለሚያውቅና ስለሚፈራ ነው። ይህ ደግሞ ከሁሉ የበለጠ የሚያስፈራው ነገር ነው። በልብ ውስጥ ያለውን የእግዚአብሔር ፍቅር የሚያጠነክሩልህን እንደ መጸለይ፣ ንባብ ማንበብ፣ መንፈሳዊ ጉባኤያትን መካፈልና መልካም ምግባራትን ማድረግን አዘውትረህ የምታደርግ ከሆንክ ለጊዜው ወይም እስከ መጨረሻው በሌሎች ስራዎች እንድትባክን በማድረግ ይዋጋሃል። እስከ መጨረሻው የሚዋጋ ከሆነ ግን በጣም አደገኛ ነው። ይህ መባከንህ ተጨማሪ ገንዘብ ለማግኘት በትርፍ ጊዜ ስራ መባከን ሊሆን ይችላል። ይህ ደግሞ ከእግዚአብሔር ጋር እንዳትገናኝ ጊዜውን ያሳጣሃል። ዲያብሎስም ይህ ልትተወው የማይገባና ለሕይወት አስፈላጊ የሆነ ስራው መሆኑን ያሳምንሃል። ለሌሎች ሰዎች ደግሞ በከፍተኛ ትምህርታቸውና በሳይንሳዊ ምርምሮቻቸው እንዲገፉበትና አንዱን ምርምር በጨረሱ ጊዜ ሌላውን እንዲጀምሩ በመምከር ያሳምናቸዋል። ማባከኑ የጸሎት ጊዜን በሚሻማ የቤተ ክርስቲያን አገልግሎት ሊሆንም ይችላል። ገንዘብ ነክ በሆኑ ጉዳዮች ላይ መባከን አልፈቅድም ለሚለው ደግሞ ጠቀሜታቸው የጎላ መሆኑን በማሳመን በቤተ ክርስቲያን አገልግሎቶች ላይ ያሰማራዋል። የቤተ ክርስቲያን አገልግሎትን አንቃወምም። ሆኖም ግን ጸሎትን፣ ተመስጦን፣ መንፈሳዊ ንባባትን እና ከእግዚአብሔር ጋር መቆየትን በሚያደናቅፍ መልኩ ሳይሆን ሁሉን ለማከናወን በሚቻልበት ሁኔታ መሆን አለበት። ይህ ደግሞ የአገልጋዩን መንፈሳዊነት ለመጠበቅ ብቻ ሳይሆን ለአገልግሎቱም ጭምር ታላቅ ጠቀሜታ አለው። አገልጋዩ በተለያየ መንፈሳዊ ስራዎች እጅግ የሚባክን ከሆነ የሚጨብጠውን ስለሚያጣ አገልግሎቱ ውጤታማና ፍሬ የሚሰጥ አይሆንም። በድካም የተሞላው የአገልጋዩ ሕይወት አገልግሎቱን በማስተዋል ያልተሞላና በመሰልቸት የሚከናወን ያደርግበታል። ይህም አገልግሎት ወደ ልቦና የሚዘልቅና በነፍስ ውስጥ የሚሰርጽ ሊሆን አይችልም። ለጸሎት ዳዊት ለመድገምና ከእግዚአብሔር ጋር ብቻ ለመሆን ጊዜ እስከሚያጡ ድረስ በማንኛውም ሰዓት በሌሎች ስራዎች በጣም ተወጥረው የሚታዩ የቤተ ክርስቲያን አገልጋዮች ብዙ ናቸው። እነዚህ ባለፈውና በመንፈሳዊ ጎተራቸው በነበረው ምርት እንጂ አዲስ በሚጨምሩት የሚንቀሳቀሱ አይደሉም። ሕይወታቸውም ለጥፋት የተጋለጠ ነው። እዚህ ላይ ዲያብሎስ የሚዋጋው መንፈሳዊ ስራዎችን ባለመስራት ሳይሆን ጊዜን በማሳጣት ነው። ከጸሎት፣ ከተመስጦ፣ ከንባብ፣ ከዝማሬ፣ ከቅዳሴ፣ ከስግደትና ራስን ከመመርመር አያግድህም። እንዲያውም እነዚህን መንፈሳዊ ተግባራት ለማከናወንና ስለሚገኝባቸውም ጥቅም ስብከትና ትምህርት እንድትሰጥ ይፈቅድልሃል። አንተ ራስህ ታከናውናቸው ዘንድ ግን ጊዜ አይሰጥህም። በዚህም አንድ አባት ደወል ሰዎች ወደ ቤተ ክርስቲያን እንዲመጡ ይጠራል፣ እርሱ ግን አይሄድም በማለት የተናገሩት ምሳሌ በአንተ ላይ ይፈጸማል። በተመሳሳይ መልኩ አንድ ሌላ መንፈሳዊ አባት የተናገሩት ቃል ምንኛ ድንቅ ነው! እድሜህን ሙሉ የጌታን ቤት በማገልገል አሳለፍክ። የቤቱን ጌታ የምታገለግለው መቼ ይሆን? የአገልጋዮች መባከን ይህን ያህል ከሆነ ምዕመናን አብዝተው መባከናቸው ምንኛ የተደጋገመ ሊሆን ይችላል። ሰው መጠየቅ፣ ጨዋታ፣ ወሬ፣ ክርክርና ውይይት፣ ጋዜጦችና መጽሔቶች፣ ዜናዎችና በእነርሱ ላይ የሚሰነዘሩት ትችቶች፣ ወጣቶቹም ሆኑ አዋቂዎቹ የሚሳተፉባቸው ብዛት ያላቸው መዝናኛዎች ወዘተ ሌሎች እጅግ ብዙ የሚያባክኑ ጉዳዮች አሉ። ለምሳሌ የእግር ኳስ ጨዋታን ተመልከቱ። የሰውን ጊዜ ምን ያህል እንደሚሻማና በጽኑ ፍላጎትና ስሜት እንደሚወጥር አስተውሉ። ትምህርታዊና ማህበራዊ መባከኖች፣ የዓለሙ ችግሮችና መፍትሄዎቹ፣ የኢኮኖሚና የፋይናንስ ውጣ ውረዶች፣ ሌሎችም አሉ። ሕፃናት እንኳ ለቴሌቪዥን ወጎችና መርሃ ግብሮች ባክነው ቤተክርስቲያን ከመሄድ እንዴት እንደሚታቀቡ ልብ በሉ። አዋቂዎቹም በእነዚህ መርሃ ግብሮች ምን ያህል እንደተጠመዱ ተመልከቱ። እግዚአብሔር ከአርያም ሆኖ ይህ ዓለም ምን ያህል መባከኑን እንደሚመለከት እናስብ። ይህ ዓለም ወዴት እንደሚሮጥ እንኳ ቆም ብሎ የሚጠይቅበት ጊዜ ያጣበት ሯጭ ዓለም ነው። ወሬ፣ ክርክር፣ ውይይት፣ ቅስቀሳ፣ ጫጫታና ሁካታ የተሞላበት ዓለም ነው። ታዲያ ለመንፈሳዊ አገልግሎት የሚመች ጸጥታ የሚገኘው ከየት ነው? ብዙ ጊዜ ይህን ትሻላችሁ፣ ነገር ግን አታገኙትም። ሌላው ቢቀር ራሳቸውን ለእግዚአብሔር የሰጡትና
ብልቶቹ የሆኑት የቤተ ክርስቲያን አገልጋዮች እንኳ ከእግዚአብሔር ርቀው በብዙ ነገሮች ባክነዋል። ማርታን የተዋጋት የማባከን ውጊያ አሁንም አለ። ይህ ዓለም እስከሚያልፍም ይቀጥላል። መባከኗን የተመለከተው ጌታ ማርታን እንዲህ ነበር ያላት፣ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወኪም አለሽ። የሚያስፈልገው ግን ጥቂት ወይም አንድ ነው። የሉቃስ ወንጌል ከምዕራፍ 10 ቁጥር 42። በእግዚአብሔር አምሳልና አርአያ የተፈጠርክ አንተ የእግዚአብሔርን ባህሪያት ልትይዝ ይገባሃል። የምትባክንባቸው ነገሮች ሁሉ ለእግዚአብሔር ብቻ ባይሆኑም እንኳ እርሱ የመባከን ሁሉ ራስ ይሁን። መንፈሳዊ አገልግሎቶችህ፣ ከእግዚአብሔር ጋር ያለህ ግንኙነትና መንፈሳዊ ሕይወትህ ሁልጊዜ የምትባክንባቸው ነገሮች ቁንጮዎች ይሁኑ። ጊዜህን በሰዓት ከከፋፈልክ ሁሉም ነገር ጊዜውን ጠብቆ ይከናወናል። ለድህነትህና ለዘላለማዊ ሕይወትህ ከሁሉ ነገር በፊት ቅድሚያ ስጥ። ከዚያ በኋላ ሌላው የፈለገ ጠቃሚ ነገር ቢመስልም እንኳ ሁሉን እንዳስፈላጊነቱ በቅደም ተከተል አድርግ። የጌታህንም ቃል እዚህ ላይ አስታውስ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎል ምን ይጠቅመዋል? የማቴዎስ ወንጌል ምዕራፍ 16 ከቁጥር 26። ነፍስህን ካጣህ ስለ ነፍስ ቤዛ ምን ትሰጣለህ? በሞት የተለዩ ወገኖቻችን በዚህ ዓለም ሳሉ መባከናቸው ምን ጠቀማቸው? ይባክኑባቸው የነበሩ እነዚህ ጉዳዮቻቸውን እርግፍ አድርገው በመሄዳቸውስ ዓለሙ ግራ በመጋባት ተቸግሮ ይሆን? አልተጋባም። በእርግጥም ጠቢቡ ሶሎሞን ስለዚህ ዓለም የተናገረው ነገር ትክክል ነው። እነሆ ሁሉ ከንቱ ነፋስንም እንደመከተል ነበር፣ ከፀሐይ በታችም ትርፍ አልነበረም። መጽሐፈ መክብብ ምዕራፍ 2 ከቁጥር 11። በሌሎች ጉዳዮች ከመባከንህ በፊት እያንዳንዷን ቀን ከእግዚአብሔር ጋር በመሆን ጀምር። በመጀመሪያ እግዚአብሔር ካንተ ጋር ይሁን። ከዚያም እንደ መዝሙረኛው ዳዊት አምላኬ አምላኬ በማለዳ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች በል። የዳዊት መዝሙር 62 ቁጥር 1። የሚያባክኑህ ነገሮች በሙሉ ከእግዚአብሔር ጋር የምትሆንበትን ጊዜ እንዳይሻሙ አድርገህ መርሃ ግብር አውጣላቸው። ጠዋት ማድረግ ያለብህን መንፈሳዊ ተግባራት ሳታከናውን ከቤትህ አትውጣ። ምንም እንኳ ትርፉ ዋጋና ጥቅም ቢኖረውም ማንኛውንም ምድራዊ ጉዳይ ከመንፈሳዊ ጉዳዮች አታስቀድም። ዲያብሎስ ምንጊዜም ቢሆን አጉልቶ የሚያሳየን የሚያሰናክሉንን ነገሮች ጥቅም ነው፣ ወይም ደግሞ በእነዚህ ነገሮች ነው አብዝቶ የሚፈታተነን። በሕይወትህ ውስጥ ግን ከእግዚአብሔር በላይ ማንም የለም። ማንም ምንም አይነት ሰው ቢሆን ከእግዚአብሔር ጋር ያለህን ግንኙነት የምታቋርጥለት መሆን የለበትም። መድኃኒታችን ኢየሱስ ክርስቶስ ይህን አስመልክቶ ሲናገር እንዲህ ብሎናል፣ ከእኔ ይልቅ አባቱንና እናቱን ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 37። ሌሎች ጉዳዮች ደግሞ ከዚህ ያነሱ ናቸው። ስለሆነም በተጨማሪ ስራ የሚያባክንህ አዲስ ነገር ሲፈጠር ከመቀበል በፊት በማስተዋል አጢነው። ዲያብሎስ አሁን በያዝከውና እንቅፋት በሆነብህ ስራ መባከን ብቻ ላያረከው ይችላል። ሌሎችንም ጉዳዮች በመጨመር ግራ ያጋባሃል። በእያንዳንዷ ቀን ታላላቅ ጥቅም ያላቸውን ጉዳዮች እያቀረበ በእርሱ ትባክን ዘንድ ይጋብዝሃል። አንተ ግን ራስህን ጠብቅ። ከሁሉ ጉዳዮች በፊት መንፈሳዊ ጉዳዮችህን አስቀድም። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።